በዕለት ተዕለት እንቅስቃሴያችሁ ውስጥ በእጃችሁ ወይንም በእግራችሁ ላይ ድንገተኛ የማቃጠል፣ የመደንዘዝ ወይንም ደግሞ እንደ መርፌ የመውጋት ስሜት አጋጥሟችሁ ያውቃል? ወይንም ደግሞ የሆነ ነገር ለመያዝ ስትሞክሩ የእጃችሁ ጥንካሬ ቀስ በቀስ እየቀነሰ እንደሆነ አስተውላችኋል? ብዙዎቻችን እነዚህ ምልክቶች የድካም ወይም ደግሞ የደም ማነስ ውጤቶች አድርገን በቀላሉ እናልፋቸዋለን። ነገር ግን እውነታው ከዚህ በጣም የራቀ ነው። እነዚህ ምልክቶች በሰውነታችን ውስጥ ያሉት ስሱና ወሳኝ የሆኑት ነርቮቻችን እየተጎዱ፣ እየተበላሹ ወይም ደግሞ የመሞት አደጋ ላይ መሆናቸውን የሚያሳዩ የሰውነታችን የመጨረሻ የድንገተኛ አደጋ ማስጠንቀቂያዎች ናቸው። የነርቭ ህመም ሲጀምረን አብዛኞቻችን የመጀመሪያ አማራጫችን የምናደርገው የህመም ማስታገሻ እንክብሎችን መውሰድ ነው። ነገር ግን እነዚህ መድኃኒቶች ጊዜያዊን እፎይታ ከመስጠት ባለፈ የተጎዳውን ነርቭ የመጠገንና የማደስ አቅም የላቸውም። ታዲያ የህክምና ሳይንስ እናም ደግሞ የዘመናዊ የሥነ ምግብ ጥናቶች ምን ይላሉ? ሰውነታችን የተጎዱ ነርቮችን በራሱ መንገድ እንደገና የማደስና የመጠገን አስደናቂ የተፈጥሮ ብቃት አለው። ለዚህ ደግሞ ዋነኛውና ብቸኛው ቁልፍ ነገር በየቀኑ የምንመገባቸው ምግቦች ናቸው። ትክክለኛዎቹን አልሚ ምግቦች፣ ቫይታሚኖችና አንቲኦክሲደንቶችን ለሰውነታችን ስንሰጠው የተጎዱ የነርቭ ሽፋኖች እንደገና መገንባት ይጀምራሉ። ስለሆነም በዛሬው ሰፊና ዝርዝር ቪዲዮአችን የተጎዳውን ነርቭ ሙሉ በሙሉ የሚጠግኑ፣ ብግነትን የሚቀንሱና የነርቭ ስርዓታችንን እንደ አዲስ የሚያድሱ ምርጥ ምግቦችን አንድ በአንድ በዝርዝር እንመለከታለን። ይህ ቪዲዮ የነርቭ ጤንነታችሁን ሙሉ በሙሉ የሚቀይር በመሆኑ እስከ መጨረሻው በትዕግስት እንድትከታተሉኝ እጋብዛችኋለሁ። ቪዲዮን ላይክ በማድረግ ጀምሩት። አሁን ቀጥታ ወደ መረጃው እናልፋለን። በቅድሚያ ወደ ምግቦቹ ዝርዝር ከመሸጋገራችን በፊት ነርቮቻችን በምን ምክንያት እንደሚጎዱና ምግብ ደግሞ ይህንን የተጎዳ ነርቭ እንዴት እንደሚያድሰው መረጃዎችን ማየት አስፈላጊ ነው። በሰውነታችን ውስጥ ያሉት የነርቭ ሴሎች ማለትም ኒውሮንስ ልክ እንደ ኤሌክትሪክ ሽቦዎች ይመስላሉ። አንድ የኤሌክትሪክ ሽቦ ከውጪ በፕላስቲክ ሽፋን እንደሚጠበቀው ሁሉ የነርቭ ሴሎቻችንም ከውጪ ማይሊን ሺዝ በሚባል ወፍራምና መከላከያ በሆነ የቅባት ሽፋን የተከበቡ ናቸው። ይህም የነርቭ ሽፋን መልእክቶች ከህዋስ ወደ ህዋስ በሰከንዶች ውስጥ በከፍተኛ ፍጥነት እንዲተላለፉ ያደርጋል። ነገር ግን በከፍተኛ የደም ስኳር፣ በቫይታሚን እጥረት፣ በፍሪ ራዲካልስ ጥቃት ወይንም በሰውነታችን ውስጥ በሚፈጠር ከፍተኛ ብግነት ምክንያት ይህ ማይሊን ሺዝ የተባለ ሽፋን ቀስ በቀስ እየተላጠና እየተበላሸ ይሄዳል። ይህም ሽፋን ሲጎዳ ምን ይከሰታል ከተባለ የኤሌክትሪክ ሽቦ ክፍት እንደሆነ ማሰብ ነው። መልእክቶቹ መቋረጥ ይጀምራሉ ማለት ነው። በዚህም ምክንያት ነው በእጅና በእግራችን ላይ የማቃጠል፣ የመደንዘዝ፣ የመውጋት ወይም ደግሞ የመንቀጥቀጥ ስሜት የሚሰማን ማለት ነው። ታዲያ እዚህ ጋር ነው የምግብ አስደናቂ ሚና የሚመጣው። የህክምና ጥናቶች እንደሚያረጋግጡት የነርቭ ሴሎች አንዴ ከተጎዱ በኋላ በፍጹም አይጠገኑም የሚለው አሮጌ እምነት በዘመናዊ ሳይንስ ተሽሯል። ሰውነታችን ኒውሮፕላስቲሲቲ በተባለ አስደናቂ ተፈጥሯዊ ሂደት የተጎዱ ነርቮችን የማደስና አዳዲስ የነርቭ ግንኙነቶችን የመፍጠር አቅም አለው። ለዚህ ደግሞ ሰውነታችን ሶስት ዋና ዋና ነገሮችን ይፈልጋል። አንደኛ ወሳኝ የሆኑ ጤናማ ቅባቶች ናቸው። የተላጠውን የነርቭ ሽፋን እንደገና ለመገንባት ይረዳሉ። ሁለተኛ ቢ ቫይታሚኖች ናቸው። የነርቭ ሴሎችን ለመመገብና የኤሌክትሪክ መልእክትን ፍሰቱን ለማስተካከል ይረዳሉ። በሶስተኛ ደግሞ አንቲኦክሲደንቶችን ይፈልጋል። የነርቭ ሴሎችን ከተጨማሪ ጥቃትና ከብግነት ለመጠበቅ ይረዳሉ ማለት ነው። ስለዚህ ሰውነታችን እነዚህን ሶስት ዋነኛ ነገሮችን ነርቮቻችንን ለመጠገን ይፈልጋል ማለት ነው። ታዲያ እነዚህን ሶስት አስፈላጊ ነገሮች ደግሞ የምናገኘው መድኃኒት ቤት ሳይሆን በየቀኑ በምንመገባቸው አንዳንድ ጠቃሚ ምግቦች ውስጥ ነው። አሁን ቀጥታ የተጎዱ ነርቮችን በመጠገን የመጀመሪያውን ደረጃ ወደሚይዘው አስደናቂ ምግብ እንሸጋገራለን። አንደኛ አቮካዶ። የመጀመሪያውና በደረጃ አንድ ላይ የምናገኘው አስደናቂ ምግብ አቮካዶ ነው። ብዙዎቻችን አቮካዶን ለሰላጣ ወይንም ለጭማቂ ብቻ የምንጠቀመው ቢሆንም ለነርቭ ጤንነት ግን ከማንኛውም ምግብ በላይ ከፍተኛ ዋጋ ያለው ሱፐር ፉድ ነው። የሰውነታችን የነርቭ ስርዓትና የአንጎላችን ህዋሳት የተገነቡት በከፍተኛ ሁኔታ እስከ 60 በመቶ በሚደርስ ቅባት ነው።
ነገር ግን ነርቮቻችን የሚፈልጉት ጎጂውን ቅባት ሳይሆን አቮካዶ ውስጥ የሚገኘውን ንጹህና ጤናማ ቅባት ነው። አቮካዶ በውስጡ ከፍተኛ መጠን ያለው ኦሜጋ 3 እና ኦሜጋ 6 ጤናማ ቅባቶችን በውስጡ ይዟል። እነዚህ ጤናማ ቅባቶች የተጎዳውንና የተላጠውን የነርቭ ውጫዊ ሽፋን ወይንም ደግሞ ማይሊን ሺዝ እንደገና ለመገንባትና ለማደስ በቀጥታ ያገለግላሉ። ከዚህ በተጨማሪ አቮካዶ በውስጡ በከፍተኛ መጠን የያዘው ቫይታሚን ኢ ኃይለኛ አንቲኦክሲደንት በመሆኑ ነርቮችን ከፍሪ ራዲካልስ ጥቃትና እንዲሁም ከብግነት እንዲጠበቁ ያደርጋል። በየቀኑ ግማሽ አቮካዶ መመገብ ወይም ደግሞ በሰላጣ ውስጥ ማካተት የተጎዳ የነርቭ ስርን የመጠገን ሂደቱን በእጥፍ ያፋጥነዋል። ሁለተኛ፣ ዋልነትስ የለውዝ ፍሬ አይነት ነው። ሁለተኛው ለነርቭ ጥገና እጅግ ወሳኝ የሆነው ምግብ ዋልነትስ ወይንም የለውዝ ፍሬ ነው። የሚገርመው ነገር ተፈጥሮ የዋልነት ፍሬን ስትፈጥረው ቅርጹ ቀጥታ የአንጎልና የነርቭ ስርዓትን እንዲመስል አድርጋ ነው። ዋልነት ከሌሎች የለውዝ አይነቶች የሚለየው አልፋ ሊዮናይክ አሲድ የተባለ እጅግ ልዩ የሆነ የእጽዋት ኦሜጋ 3 አይነት በውስጡ በጥቅል በመያዙ ነው። ይህ ንጥረ ነገር በነርቮች ዙሪያ በሚገኙ ጥቃቅን የደም ስሮች ውስጥ የሚፈጠረውን የደም ዝውውር መግታትን ያስወግዳል። በውጤቱም ኦክሲጅንና አልሚ ምግቦች እስከ እጅና እግር ጫፍ ድረስ ወደሚገኙት የነርቭ ሴሎች በፍጥነት እንዲደርሱ ያደርጋል። ዋልነትስ በውስጡ የሚይዘው ፖሊፌኖልስ የተባለው አንቲኦክሲዳንትስ በነርቭ ሴሎች ላይ የሚፈጠርን እብጠት በመቀነስ በእጅና በእግር ላይ የሚሰማን የነርቭ መደንዘዝ፣ የሞጋትና የመንቀጥቀጥ ስሜትን በእጅጉ ይቀርፋል። በቀን ከ3 እስከ 5 የሚሆኑ የዋልነትስ ፍሬዎችን መመገብ ለነርቭ ጤንነታችን ትልቅ ለውጥን ያመጣል። ሶስተኛ፣ ስፒናች። ሶስተኛውና ለነርቭ ዋሳት መጠገን እጅግ አስፈላጊው አትክልት ስፒናች ነው። ስፒናች በውስጡ ከፍተኛ መጠን ያለው ቢ ኮምፕሌክስ ቫይታሚኖችን በተለይ ቢ9 ወይንም ፎሌትን ይዛል። ቢ ቫይታሚኖች ደግሞ ለነርቭ ሴሎች ህዋሳት ለመልእክት ማስተላለፍና ለአዲስ የነርቭ እድገት ዋነኛ ማነቃቂያዎች ናቸው። ነገር ግን የስፒናች ትልቁ ሚስጥር በውስጡ የሚገኘው አልፋ ሊፖይክ አሲድ የተባለ እጅግ ኃይለኛ ንጥረ ነገር ነው። በሕክምና ጥናቶች እንደተረጋገጠው አልፋ ሊፖይክ አሲድ በነርቭ ሴሎች ላይ የሚፈጠረን ማንኛውም አይነት እብጠት የመቀነስ የደም ዝውውርን የማስተካከልና በተለይም በስኳር ህመም ምክንያት የሚመጣን የእግር ማቃጠል፣ መደንዘዝና ህመምን በፍጥነት የመቅረፍ አስደናቂ አቅም አለው። ስፒናች በጥሬው በሰላጣ መልክ ወይም ደግሞ በትንሹ የበሰለ ሆኖ ሲወሰድ በውስጡ ያሉትን ንጥረ ነገሮች በቀላሉ ለማግኘት ያስችላል። አራተኛ፣ ቆስጣ። አራተኛው አትክልታችን ቆስጣ ነው። ብዙ ጊዜ አነስተኛ ትኩረት የሚሰጠው ቆስጣ ለነርቭ ሴሎቻችን መረጋጋትና ስራ እጅግ የጀርባ አጥንት ነው። ቆስጣ በውስጡ በከፍተኛ መጠን ማግኒዥየም፣ ካልሽየም፣ ፖታሽየም የተባሉትን ወሳኝ ኤሌክትሮላይቶችን ይዟል። የነርቭ ሴሎቻችን መልእክት የሚያስተላልፉት በኤሌክትሪክ ሞገድ ነው። ታዲያ በሰውነታችን ውስጥ የማግኒዥየምና የፖታሽየም እጥረት ሲከሰት ነርቮች መቆጣት፣ መኮማተርና አላስፈላጊም የኤሌክትሪክ መልእክቶችን መላክ ይጀምራሉ። ይህም በእግርና በእጅ ላይ ድንገተኛ የሞጋት የመንቀጥቀጥና እንዲሁም ደግሞ የህመም ስሜትን ይፈጥራል ማለት ነው። በአመጋገባችን ውስጥ ቆስጣን ስናካትት በውስጡ ያለው ማግኒዥየም የተወጠሩና የተጎዱ ነርቮችን ዘና እንዲሉ ያደርጋቸዋል። ይህም በእግርና እጅ ላይ የሚሰማን የነርቭ መቆንጠጥና ህመምን ቀስ በቀስ እንዲጠፋ ይረዳል ማለት ነው። አምስተኛ፣ ሳልመንና የሰርዲን አሳ። አምስተኛውና በሳይንስ ዓለም ትልቅ ቦታ የሚሰጠው የነርቭ ሱፐርፉድ ሳልመንና ሰርዲን የመሰሉ የቅባት አሳዎች ናቸው። እነዚህ የባህር ምግቦች በተፈጥሯቸው በውስጣቸው ኢፒኤ እና ዲኤችኤ የተባሉትን ኃይለኛ የኦሜጋ 3 ፋቲ አሲድ አይነቶችን በከፍተኛ መጠን ይዛሉ። የሰውነታችን ነርቮች ሲጎዱ የሚፈጥሩትን እብጠት በመቀነስ ረገድ ኦሜጋ 3 የመጀመሪያውን ደረጃ ይዛል። ኦሜጋ 3 የነርቭ ሴሎችን ከእብጠት ከሚከላከለው በላይ የተጎዱ የነርቭ ሴሎች አዳዲስ ቅርንጫፎችን እንዲያወጡና እርስ በርስም መልእክት እንደ አዲስ በፈጣን ሁኔታ እንዲለዋወጡ ያግዛል። በተለይም በእድሜ ምክንያት ወይም ደግሞ በበሽታ ምክንያት የሚመጣን የነርቭ መበላሸት ለማስቆም እና እንዲሁም የተጎዱ የነርቭ ጫፎችን የመጠገን ከፍተኛ ችሎታ አለው። በሳምንት 2 የቅባት አሳዎችን መመገብ የነርቭ ስርዓታችን እንደ አዲስ የመገንባት አቅምን ይሰጠናል። 6ኛ፣ እንቁላል። ብዙ ሰዎች ስለ እንቁላል ሲያስቡ ፕሮቲን ብቻ ይታያቸዋል። ነገር ግን ለነርቭ ጤንነት ሲባል ከእንቁላል በላይ አስደናቂ የሆነ ምግብ ማግኘት ይከብዳል።
በተለይም የእንቁላል ቢጫው ክፍል ኮሊን እና ቫይታሚን ቢ12 በተባሉ ሁለት ዋና የነርቭ ምግብ ንጥረ ነገሮች የበለጸገ ነው። ኮሊን በሰውነታችን ውስጥ አሲታይል ኮሊን የተባለውን ዋና የነርቭ መልእክት አስተላላፊ ኬሚካል ለመስራት እንደ ዋና ጥሬ ዕቃ ያገለግላል። በሌላ በኩል ደግሞ ቫይታሚን ቢ12 ለነርቭ ህይወት መሰረት ነው። በሰውነታችን ውስጥ የቢ12 እጥረት ከተከሰተ የነርቭ ውጫዊ ሽፋን መበላሸት ይጀምራል። ይህም ወደ ከባድ የእጅና የእግር መደንዘዝ፣ ሚዛን ማጣትና እንዲሁም ደግሞ የነርቭ መሞት ያመራል ማለት ነው። በሳምንት ጥቂት ቀናት ውስጥ እንቁላልን መመገብ ሰውነታችን የነርቭ ሽፋኑን ለመጠገን የሚያስፈልገውን ተፈጥሯዊ የቫይታሚን ቢ12 መጠን እንዲያገኝ ይረዳዋል ማለት ነው። ሰባተኛ እንጆሪ። እንጆሪ ውብና ጣፋጭ ፍሬ ብቻም ሳይሆን ለተጎዱ ነርቮች ከፍተኛ ጥገናን የሚሰጥ ተፈጥሯዊ መድኃኒት ነው። እንጆሪ በውስጡ ፍላቮኖይድስ እና በከፍተኛ መጠን ቫይታሚን ሲ ይዟል። ቫይታሚን ሲ እና ፍላቮኖይድስ በነርቭ ሴሎች ላይ የሚፈጠርን ኦክሲዴቲቭ ስትረስ ወይንም በፍሪ ራዲካሎች ምክንያት የሚመጣን የሴል መበላሸት በቀጥታ ይከላከላሉ። በተጨማሪም እንጆሪ በሰውነታችን ውስጥ የሚገኙ ጥቃቅን የደም ስሮች እንዲሰፉና እንዲጠነክሩ ያደርጋል። ይህም ደግሞ ደም ኦክሲጅንና አልሚ ምግቦች እስከ እጅና እግር ጫፍ ድረስ ወደሚገኙት ትንንሽ የነርቭ ጫፎች በፍጥነት እንዲደርሱ በመርዳት የማቃጠልና የመደንዘዝ ስሜትን ይቀንሳል ማለት ነው። ስምንተኛ ብሉቤሪ። በሳይንሱ ዓለም ብሉቤሪ የአንጎልና የነርቭ ምግብ በመባል ይታወቃል። ብሉቤሪ ጥቁር ሰማያዊ ቀለም እንዲኖረው የሚያደርገው አንቶሲያኒን የተባለ እጅግ ኃይለኛ አንቲኦክሲደንት ነው። ይህ ንጥረ ነገር ከማንኛውም ፍራፍሬ በላይ የነርቭ ሴሎችን ከእርጅና፣ ከብግነትና ከጉዳት የመጠበቅ ከፍተኛ አቅም አለው። ብሉቤሪ በነርቭ ሴሎች መካከል የሚደረገውን የመልእክት ልውውጥ ያቀላጥፋል። የተጎዱ የነርቭ ሕዋሳትን አዳዲስ ቅርንጫፎችን በማውጣት እርስ በርስ እንደገና እንዲገናኙም ያበረታታል። በየቀኑ ወይንም በሳምንት ጥቂት ቀናት ውስጥ አንድ እጅ የሚሆን ብሉቤሪ መመገብ የነርቭ ድካምን ለማስወገድና የነርቭ ስርዓትን እንደ አዲስ ለማደስ እጅግ ጠቃሚ ነው። ዘጠነኛ እርድ። እርድ ለሺህ ዓመታት በተፈጥሮ ሕክምና ውስጥ ለተለያዩ ህመሞች ሲያገለግል የኖረ ሲሆን ለነርቭ ጤንነት ደግሞ ያለው ጥቅም በሳይንስ በጥብቅ የተረጋገጠ ነው። የእርድ ዋነኛው ምስጢር በውስጡ የሚገኘው ኪውርኪሚን የተባለው ገቢር ንጥረ ነገር ነው። ኪውርኪሚን በተፈጥሮ እንደ ኃይለኛ የነርቭ ማስታገሻና እብጠት መቀነሻ ወይንም አንቲ ኢንፍላማቶሪ ሆኖ ያገለግላል። የነርቭ ሴሎች ሲቆጡና ሲያብጡ በዙሪያችን ያሉትን ህብረ ሕዋሳት በመጫን ከፍተኛ ህመም ይፈጥራሉ። ኪውርኪሚን ታዲያ ይህንን እብጠት በመቀነስ ህመሙ በፍጥነት እንዲረግብ ይረዳል ማለት ነው። እርድን ስንጠቀም ግን ጥቂት የሚሆን ቁንጣጭ ቁንዶ በርበሬን አብረን ብንጨምርበት በውስጡ ያለው ፓፒራይን ሰውነታችን የእርድ ንጥረ ነገር በ2000 እጥፍ እንዲጠቀም ይረዳዋል ማለት ነው። ሁሌም ቢሆን እርድ ያለ ቁንዶ በርበሬ መጠቀም አይመከርም። አስረኛ ዝንጅብል። ዝንጅብል በውስጡ ጂንጀሮል የተባለ ኃይለኛ እብጠት ተከላካይና አንቲኦክሲደንትን ውህድ ይዟል። የዝንጅብል ዋነኛ ጥቅሙ በሰውነታችን ውስጥ ያለውን የደም ዝውውር በከፍተኛ ሁኔታ ማቃናት ነው። የነርቭ ህመም ከሚጀምርባቸው ዋና ዋና ምክንያቶች አንዱ ወደ ነርቮች የሚሄደው የደም ፍሰት አነስተኛ ሲሆን ነው። ዝንጅብል የደም ስሮችን በማስፋት ኦክሲጅንና አልሚ ምግቦች ወደ ተጎዱና ወደ ተቆነጠጡ ነርቮች በፍጥነት እንዲደርሱ ይረዳል። በተጨማሪም ዝንጅብል በነርቭ ጫፎች ላይ የሚፈጠርን የማቃጠልና የሞጋት ስሜትን በከፍተኛ ሁኔታ የመቀነስ ተፈጥሯዊ የማስታገስ አቅም አለው። በሻይ መልክ ወይንም በምግብ ውስጥ አዘውትሮ መጠቀም ለነርቫችን ጤንነት ትልቅ መፍትሄ ነው። 11ኛ የዱባ ፍሬ። ብዙ ጊዜ የዱባ ፍሬን እንደ ዋዛ የምንመለከተው ቢሆንም ለነርቭ ስርዓታችን መረጋጋት ግን ከማንኛውም ዘመናዊ መድኃኒት ያላነሰ ተፈጥሯዊ አቅም አለው። የዱባ ፍሬ ዋነኛ ምስጢሩ በውስጡ ባለው እጅግ ከፍተኛ ማግኒዥየም ነው። ማግኒዥየም በሰውነታችን ውስጥ ከ300 በላይ ለሚሆኑ ኬሚካላዊ እንቅስቃሴዎች አስፈላጊ ሲሆን ከሁሉ በላይ ግን የነርቭ ሴሎች መልእክት ከተለዋወጡ በኋላ ዘና እንዲሉ የሚያደርግ ዋነኛ የተፈጥሮ ማረጋጊያ አሰራር ነው። በሰውነታችን ውስጥ የማግኒዥየም እጥረት ሲከሰት የነርቭ ሴሎች ያለ እረፍት መቆጣት ይጀምራሉ። ይህም በእጃችንና በእግራችን ላይ ድንገተኛ የጡንቻ መኮማተር፣ የመንቀጥቀጥ፣ የማቃጠል ስሜትን ይፈጥራል። በተጨማሪም የዱባ ፍሬ በውስጡ ዚንክ፣ ኮፐር እና ማንጋኒዝ የተባሉ ጥቃቅን ማዕድናትን ይዟል። ዚንክ የተጎዱ የነርቭ ሴሎች ህዋሳት እንደገና እንዲራቡና እንዲጠገኑ የሚያደርግ ሲሆን ኮፐር ደግሞ
የነርቭ ኤሌክትሪክ መልእክት ፍሰትን ያቀላጥፋል። በቀን አንድ እጅ የሚሆን የዱባ ፍሬ መመገብ የነርቭ መወጠርና መደንዘዝን በከፍተኛ ሁኔታ ይከላከላል። 12ኛ የሱፍ ፍሬ። የሱፍ ፍሬ በውስጡ በከፍተኛ መጠን ቫይታሚን ኢ እና ቢ ቫይታሚኖችን በተለይ ቫይታሚን ቢ6ን የያዘ ድንቅ የነርቭ ምግብ ነው። ቫይታሚን ኢ በሰውነታችን ውስጥ ካሉ ኃይለኛ የስብ ውህድ አንቲኦክሲደንቶች ማለትም ፋት ሶሉብል አንዱ ነው። ቀደም ሲል እንደተነጋገርነው የነርቭ ሴሎቻችን ውጫዊ ሽፋን ከቅባት የተገነባ በመሆኑ በፍሪ ራዲካሎች የሚደርስባቸውን ጥቃት በቀላሉ ያበላሻቸዋል። ቫይታሚን ኢ ታዲያ ወደ እነዚህ ቅባት ሽፋን ውስጥ ዘልቆ በመግባት የነርቭ ሴሎች እንዳይቃጠሉና እንዳይበሰብሱ እንደ ጋሻ ሆኖ ይጠብቃቸዋል ማለት ነው። በሌላ በኩል በሱፍ ፍሬ ውስጥ የሚገኘው ቫይታሚን ቢ6 በሰውነታችን ውስጥ ሴራቶኒን እና ዶፓሚን የተባሉትን የነርቭ ማረጋጊያ ኬሚካሎች ለመስራት ያገለግላል። ይህም ከነርቭ መጎዳት ጋር ተያይዞ የሚመጣን የነርቭ ህመም፣ የስሜት መረበሽና የእንቅልፍ ማጣት ችግርን ለማስወገድ ይረዳል ማለት ነው። 13ኛ የአልመንድ ለውዝ። አልመንድ ለነርቭ ስርዓታችን 3 ዋና ዋና ነገሮችን በአንድ ላይ አጣምሮ የያዘ አስደናቂ የተፈጥሮ ስጦታ ነው። ማግኒዥየም፣ ቫይታሚን ኢ እና ጤናማ ሞኖ አንሳቹሬትድ ቅባቶች ናቸው። አልመንድ በውስጡ የሚይዛቸው ጤናማ ቅባቶች የተጎዱ ነርቮች ውጫዊ ሽፋን ማለትም ማይሊን ሺዝ እንደገና እንዲገነባ ጥሬ ዕቃ ይሆናሉ። በሌላ በኩል ደግሞ አልመንድ በውስጡ የያዘው ማግኒዥየም በነርቭ ጫፎች ላይ የሚፈጠረን የመቆንጠጥና የህመም ስሜትን ይቀንሳል። በተጨማሪም በስኳር ህመም ምክንያት የሚመጣን የነርቭ መጎዳት ላለባቸው ሰዎች አልመንድ እጅግ ተመራጭ ነው። ምክንያቱም አልመንድ የደም ስኳር መጠን ሳይጨምር የነርቭ ሴሎችን የመመገብና የደም ዝውውርን የማስተካከል ከፍተኛ አቅም ስላለው ነው። በቀን ከ6 እስከ 8 የሚሆኑ የአልመንድ ፍሬዎችን በጥሬው ወይንም በውሃ ዘብስቦ መመገብ የተጎዳ ነርቭን የማደስ ሂደቱን ያፋጥነዋል። 14ኛ ብሮኮሊ። ብሮኮሊ በአትክልቶች ዓለም ውስጥ የነርቭ ጥገና ንጉሥ ቢባል አይጋነንም። ብሮኮሊ በውስጡ ሰልፎራፊንና ግሉኮሲኖሌትስ የተባሉ እጅግ ኃይለኛ እጽዋታዊ ውህዶችን ይዟል። ሰልፎራፊን የተባለው ንጥረ ነገር በሰውነታችን ውስጥ የነርቭ ሴሎችን ከመርዝ የመጠበቅ አስደናቂ ሚና ይጫወታል። ይህ ንጥረ ነገር የነርቭ ሴሎች በፍሪ ራዲካልስ ወይንም በስኳር ብዛት ምክንያት የሚደርስባቸውን የሴል መሞት በማስቆም የነርቭ ሕዋሳት ረጅም ዕድሜ እንዲኖራቸውና በፍጥነት እንዲያገግሙ ያደርጋል። በተጨማሪም ብሮኮሊ በውስጡ ከፍተኛ መጠን ያለው ቫይታሚን ኬ ይዛል። ቫይታሚን ኬ ደግሞ በነርቭ ሴሎች ሽፋን ውስጥ የሚገኙትን ሲፊንኮ ሊፒድስ የተባሉ ልዩ የቅባት ውህዶች ለመስራት እጅግ አስፈላጊ ነው። ብሮኮሊን አዘውትሮ መመገብ የነርቭ ስርዓትን ከመበላሸት መታደግ ብቻም ሳይሆን የአንጎልን የመስራት አቅምንም ይጨምረዋል። 15ኛ ስኳር ድንች። ጣፋጭ ድንች ለነርቭ ጤንነት ያለው ጥቅም በብዙ ሰዎች ዘንድ አነስተኛ ትኩረት የሚሰጠው ቢሆንም በውስጡ የያዛቸው ንጥረ ነገሮች ግን ለነርቭ ማገገም እጅግ ወሳኝ ናቸው። ስኳር ድንች ጥቁር ብርቱካናማ ቀለም እንዲኖረው የሚያደርገው ቤታ ካሮቲን የተባለው ልዩ ንጥረ ነገር ነው። ይህም በሰውነታችን ውስጥ ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ እና ስኳር ድንች ውስጥ ያለው ቫይታሚን ሲ በጥምረት በመሆን በነርቭ ስቲሾች ዙሪያ የሚፈጠረውን እብጠት ወይንም ብግነት በመቀነስ የነርቭ መቆጣትን ያረጋጋሉ። ከዚህ በተጨማሪም ጣፋጭ ድንች በውስጡ ከፍተኛ መጠን ያለው ፖታሺየም እና ውስብስብ ካርቦሃይድሬት ይዟል። ፖታሺየም በነርቭ እና በጡንቻዎች መካከል የሚደረገውን የኤሌክትሪክ መልእክት ፍሰትን የሚያስተካክል በመሆኑ በእግር ላይ የሚመጣን ድንገተኛ መኮማተርና የነርቭ ህመምን ይከላከላል። 16ኛ ነጭ ሽንኩርት። ነጭ ሽንኩርት ለሺህ ዓመታት ለተለያዩ የጤና እክሎች ሲያገለግል የኖረ ቢሆንም ለነርቭ ጥገና ያለው ሚና ግን እጅግ ከፍተኛ ነው። የነጭ ሽንኩርት ዋነኛ ሚስጥር ሲፈጭ ወይንም ሲከተፍ የሚፈጠረው አሊሲን የተባለ ተፈጥሯዊ የሰልፈር ውህድ ነው። አሊሲን በሰውነታችን ውስጥ ያሉትን ጥቃቅን የደም ስሮች የማስፋትና የደም ፍሰትን የመጨመር አስደናቂ አቅም አለው። የነርቭ ሴሎች ሲጎዱ ወይንም ሲቆነጠጡ ወደ ነርቭ ጫፎች የሚሄደው የደም መጠን ይቀንሳል። ይህም የነርቭ መደንዘዝና ህመምን ያባብሳል ማለት ነው። ነጭ ሽንኩርት የደም ዝውውርን በማስተካከል ኦክሲጅንና አልሚ ምግቦች እስከ እጅና እግር ጫፍ ድረስ በፍጥነት እንዲደርሱ ያደርጋል። በቀን 1 ወይንም 2 ፍሬ ነጭ ሽንኩርትን በምግብ ውስጥ አደባልቆ መመገብ ለነርቫችን ጤንነት ታላቅ መፍትሄ ነው። 17ኛ ጥቁር ቸኮሌት። ቢያንስ 70% ካካዋ መጠን ያለው ጥቁር ቸኮሌት። ብዙ ሰዎች ቸኮሌትን እንደ ጣፋጭ ምግብ ብቻ የሚያዩት ቢሆንም
ቢያንስ 70% እና ከዛ በላይ ካካዋ ያለው ጥቁር ቸኮሌት ግን ለነርቭ ስርዓታችን ከፍተኛ ጥቅም ያለው ተፈጥሯዊ ምግብ ነው። ጥቁር ቸኮሌት በውስጡ ፍላቮኖይድስ እና በከፍተኛ መጠን ማግኒዥየም ይዟል። ካካዋ ውስጥ የሚገኙት እነዚህ ፍላቮኖይድስ ወደ አንጎልና ወደ አጠቃላይ የነርቭ ስርዓታችን የሚሄደውን የደም ፍሰት በከፍተኛ ሁኔታ ያቃናሉ። የደም ዝውውሩ ሲስተካከል የተጎዱ የነርቭ ሴሎች አዲስ ኃይልና ምግብ ያገኛሉ። በተጨማሪም ጥቁር ቸኮሌት በሰውነታችን ውስጥ የነርቭ ሴሎች እርስ በርስ የሚገናኙበት ሂደትን የሚያቀላጥፉ ተፈጥሯዊ ሆርሞኖችም እንዲመረቱ ያደርጋል። የነርቭ መወጠር፣ የጭንቀት ስሜትና የመደንዘዝ ችግር ያለባቸው ሰዎች በቀን ጥቂት ግራም የሚሆን ጥቁር ቸኮሌትን መመገባቸው ለነርቭ መረጋጋትና ጥገና እጅግ ጠቃሚ ነው። 18ኛ አረንጓዴ ሻይ። አረንጓዴ ሻይ በመጠጦች ዓለም ውስጥ የነርቭ ጥገና ንጉሥ በመባል ይታወቃል። የአረንጓዴ ሻይ ዋነኛ የጤና ሚስጥርም በውስጡ የሚገኘው ኢፒጋሎካቴቺን ጋሌት የተባለ እጅግ ኃይለኛ አንቲኦክሲደንት ነው። ይህ ንጥረ ነገር የነርቭ ሴሎች በፍሪ ራዲካሎች ጥቃት፣ በስኳር ብዛት ወይንም በበሽታ ምክንያት የሚደርስባቸውን የሴል መሞት የማስቆም ከፍተኛ አቅም አለው። በተጨማሪም አረንጓዴ ሻይ በውስጡ ኤል ታያኒን የተባለ አሚኖ አሲድን ይዟል። ኤል ታያኒን ወደ አንጎል በመግባት የተወጠሩና የተቆጡ የነርቭ ሴሎችን ዘና እንዲሉ ያደርጋል። በቀን ከ1 እስከ 2 ሲኒ አረንጓዴ ሻይ መጠጣት የነርቭ መረጋጋትን ከመስጠቱም በላይ የተጎዱ የነርቭ ጫፎች በፍጥነት እንዲያገግሙ ያግዛል። 19ኛ ፕሪባዮቲክ እርጎ። የመጀመሪያው ጥያቄ ግን አንጀትና የነርቭ ስርዓታችን ምን አገናኛቸው የሚል ነው። ምክንያቱም እርጎ ሲባል የአንጀታችን ጤንነት ስለሚታወስ ነው። ነገር ግን በሕክምና ሳይንስ ገት ብሬን አክሲስ በሚባል አሰራር የጨጓራችንና የአንጀታችን ጤንነት ከነርቭ ስርዓታችን ጋር ቀጥተኛ የሆነ ትስስር አለው። በአንጀታችን ውስጥ የሚኖሩት ጠቃሚ ባክቴሪያዎች ሰውነታችን የነርቭ ቢ ቫይታሚኖችን ለምሳሌ ቫይታሚን ቢ12 እና ፎሌት ያሉትን በትክክል እንዲመጥና እንዲጠቀም ያደርጋሉ። እነዚህ ጠቃሚ ባክቴሪያዎች ከተጎዱ ሰውነታችን ምንም እንኳን ጥሩ ምግብ ብንመገብ ቢ ቫይታሚኖችን መምጠጥ አይችልም። ይህም ወደ ነርቭ መበላሸት ያመራል ማለት ነው። በፕሮባዮቲክስ የበለጸገ እርጎ መመገብ በአንጀት ውስጥ ያሉትን ጠቃሚ ባክቴሪያዎችን በማጠናከር ሰውነታችን ለነርቭ ጥገና የሚያስፈልጉትን ንጥረ ነገሮችን በአግባቡ እንዲያገኝ ይረዳል። በተጨማሪም አጠቃላይ የነርቭ እብጠትን በመቀነስ ረገድ ከፍተኛ ሚናን ይጫወታል። 20ኛ የተልባ ፍሬ። የተልባ ፍሬ በእጽዋት ዓለም ውስጥ ከፍተኛውን የእጽዋት ኦሜጋ 3 አይነት በተለይም አልፋ ሊኖላይክ አሲድን ይዞ የሚገኝ አስደናቂ ፍሬ ነው። ኦሜጋ 3 በነርቭ ሴሎች ዙሪያ የሚፈጠረውን እብጠት በመቀነስና የተጎዳውንም የነርቭ ሽፋን ማይሊን ሺዝ እንደገና በመገንባት ረገድ ዋነኛ ጥሬ ዕቃ እንደሆነ ይታወቃል። የተልባ ፍሬን ተፈጭቶ በምግብ በሰላጣ ወይንም በውሃ ውስጥ አደባልቁ መመገብ ሰውነታችን ይህንን ኃይለኛ የነርቭ ጥገና ንጥረ ነገሩን እንዲያገኝ ይረዳዋል። በተጨማሪም የተልባ ፍሬ በውስጡ ከፍተኛ መጠን ያለው አንቲኦክሲደንትና ፋይበር በመያዙ የደም ስኳር መጠን እንዳይዛባም ያደርጋል። ይህም በስኳር ህመም ምክንያት የሚመጣን የነርቭ መጎዳት ለማስቆም ከሚረዱ ምርጥ ተፈጥሯዊ ምግቦች አንዱ ያደርገዋል ማለት ነው። ስለዚህ እንግዲህ እነዚህ በሰፊው የተመለከትናቸው 20 ድንቅ ምግቦች ነርቮቻችንን በከፍተኛ ሁኔታ የሚጠግኑ በተለይ ደግሞ የተጎዱ ነርቮችን የሚጠግኑና የነርቫችንን ጤንነት በከፍተኛ ሁኔታ የሚያሻሽሉ ድንቅ ምግቦች ናቸው ማለት ነው። በአጠቃላይ የነርቭ ጤንነታችንን ለመጠበቅ እንዲሁም ደግሞ የተጎዱ ነርቮችን ለማደስ ጊዜያዊ ህመም ማስታገሻ ብቻ ሳይሆን በየቀኑ የምንመገባቸው ምግቦች ወሳኝ እንደሆኑ ማወቅ ያስፈልጋል። አቮካዶ፣ የቅባት እህሎች፣ አረንጓዴ አትክልቶች፣ እንቁላል፣ ቤሪዎች፣ እርድ፣ ዝንጅብልና እንዲሁም ደግሞ ሌሎች የተዘረዘሩትን ምግቦች በአመጋገባችን ውስጥ በማካተት የነርቭ ህመምን ቀድመን መከላከልና የተጎዱ ነርቮችንም ማደስ እንችላለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶቻችሁም እንዲደርስ እንዲሁም ደግሞ ለምታውቋቸውም ሰዎች ተደራሽ እንዲሆን በቅንነት ሼር አድርጉላቸው። ከዚህ ጠቃሚ መረጃ እንዲጠቀሙ እርዷቸው። ለዛሬ የነበረን ጠቃሚና አስተማሪ የጤና ቪዲዮ መረጃ ይህን ይመስል ነበር። እንደጠቀማችሁና እንዳስተማራችሁ ግምቴ ነው። በቀጣይ ደግሞ በሌላ አስተማሪ በሆነ ርዕስ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።